ጀዋር ኤክስትሪም ሌፍት ዊንግ ነበረ። ለሶስት ኦኬ መጥቻለሁ። ይሰማል አይደል? አዎ ይሰማል። ኤክስትሪም ሌፍት ዊንግ ወደ ሴንተር ሌፍት መታል። ይህን ደግሞ ያደረገው ከዚህ ቀደም የሚጫወትበት በነበረው የመጫወቻ ሜዳ ልጫወት ቢል ምህዳሩ ስለጠበበ፣ በተለይ አሁን ጠቅላይ ሚኒስትሩ የሚያቀነቅናቸው ሳቢዎች አሉ። ከዛ ጋር ለመስተካከል የግድ ማርሽ መቀየር አለበት የሚሉ ወገኖች አሉ። ማርሽ ቀየረ ነው አሁንም ትላንት ባለበት ወሳቢ ውስጥ ነው ያለው። ሀፍ ትሩዝ ኦኬ፣ ግማሽ ልስጥና ግማሽ ልውሰድበት። ኦፍ ኮርስ ፖለቲካ ስትጫወት ሜዳው በዛው አለመቅረትም ያስፈልጋል። ሜዳው የጋው ነው ያለው ብለህ ኳስ ይዘህ እየሄድክ ከሆነ ወይ ደግሞ ኳስ ለመንጠቅ ካለ ሰውየው ያለበትን ድክመት ማየት መቻል አለበት። እሱ ወሳኝ ነው። እሱ ካልኩሌሽን አለ። ሁለተኛው ደግሞ እኔ በኦሮሞ ናሽናሊዝም ውስጥ ነው ያደግኩት። የኦሮሞ ናሽናሊዝም ትግል ነው ሲካሄድ የነበረው። የኦሮሞ ናሽናሊዝምን ብዙ ያልተረዳው በቄሮ ጊዜ ወደ መካከል እንዳመጣ ነው ብዙ አልተረዳም። እስከ ኦሮሞ ፈርስት ካምፔን ድረስ የኦሮሞ ንቅናቄ መፈክር ኦሮሚያ ሻል ቢ ፍሪ ነበር። ኦሮሚያ ሻል ቢ ፍሪ ማለት ከኢትዮጵያ እንገንጣለን፣ ምንም ጥያቄ የለውም። እኛ ግን ኦሮሞ ፈርስት አለ። ኦሮሞ ፈርስት እና ኦሮሚያ ሻል ቢ ፍሪ ፈርስት መካከል ኦሮሚያ ሻል ቢ ፍሪ እና ኦሮሞ ፈርስት መካከል ያለው ልዩነት መጽሐፉ ላይ ጽፌዋለሁ። ብዙዎች ያኔ ቀስ ብለን ነው ሙቭ ያደረግነው። የኦሮሞንም ህዝብ ጥያቄ ለመመለስ ከኢትዮጵያ መገንጠል ሳይሆን ኢትዮጵያ ላይ መብታችንን ማስምጣት የሚል ነው እና በዛ ሄደን መጨረሻ ላይ ያጫሉ መፈክር አለ 4 ኪሎ ትገባለች የሚል በዛ የተቋጨው ማለት እና ይሄ ወደ ሴንተር የመምጣቱ ነገር እኔም ብቻ ሳይሆን ሙቭመንቱን ወደ ሴንተር የማምጣቱ ነገር በአብይ ዘመን የተጀመረ ሳይሆን ከአብይ በፊት ራሱ ቀስ ብለ ሪቶሪካሊ ለጠጥ ነው ብሔረተኛ ነው ሪቶሪካሊ። ፕራክቲካሊ ግን ትርክቱን መፈክሩንም አመጣ ነው፣ ትርክቱንም ወደ መካከል አመጣ ነው። ስሎጋኑ ግን ለብዙ ሳይ ሞቢላይዝ የሚያደርግ ነበረ፣ ግን መሀል ነው የመጣ ነው። አሁን በማንነት ላይ የነበረውን የኦሮሞ ናሽናሊዝም ወደ ምን አመጣ ነው? ወደ ኢኮኖሚ አመጣ ነው። ወደ መሬት አይደለም። ማስተር ፕላን እኮ የማስተር ፕላን ትግል እኮ ኢት ዋዝ ኢኮኖሚ ሴንተር ሙቭ አደረግን ወደ ሴንተር። አሁን ደግሞ ከዚህ በፊት ያያቸው 4 ዓመት አካባቢ የትርክት አድጀስትመንት ያስፈልጋል ብዬ የጻፍኩት ረጅም ጽሁፍ ነበርና ከዛም ጀምሮ እስር ቤትን ቁጭ በደንብ አሰብኩበት። ሞር ወደ ሴንተር ማምጣቱ አስፈላጊ ነው። አንደኛ ለኦሮሞም አስፈላጊ ነው። ወደ ሴንተር ማምጣት አለበት ፖለቲካው። ለኢትዮጵያም ቢሆን በተለይ ጦርነቱ ምን አሳየኝ መሰለ፣ አንዳንዴ ከፖለቲካው ምህዳር ወጥተህ ስታየው የሚረዳ ነገር አለ። እስር ቤት ሆኜ ሳይ የነበረው ለማጠንጠን የረዳኝ ነገር ምንድን ነው? ብሔረተኝነት ኢትዮጵያ ውስጥ መለጠጥ ከሚችለው በላይ በቃ ሄዷል። ከእንግዲህ በኋላ በተለጥሰው ይበጥሳል። አክቹዋሊ ተበጥሷል ማለት ይችላል። ኢትዮጵያ ውስጥ አሁን ኢትኖ ናሽናሊዝም ሃዝ ሪችድ ኢትስ ሊሚት። ሰዎች መረጃት ያለባቸው ኢትኖ ናሽናሊዝም ከዚህ በላይ ሊሄድ አይችልም። ህዝቡ ሮማንቲሳይዝ ያደረገ የነበረው ሁለት ነገር በጣም ሮማንቲሳይዝ ያደረገ ነበር ኢትዮጵያ ውስጥ። አንዱ የትጥቅ ትግል ነው። ሁለተኛው ብሔረተኝነትን በጣም ሮማንቲሳይዝ ያደረገ ነበር። ትግራዋይነት፣ ኦሮሞነት፣ አማራነት ሄዱና አይ ቲንክ ሐዋሳንና ትዝ ይልሃል የሲዳማ ናሽናሊዝም። አሁን የሲዳማ ናሽናሊዝም ረግቧል እኮ ለምን መሰለህ የረገበው? በክልልነት ላይ ያነጣጠረ ብሔረተኝነት ነበረ። ክልልነት ካገኘ በኋላ ኦኬ ክልልነት አገኘው፣ ኑሮ የተለወጠ ወይ ክልል ሆንኩ፣ ከነኛ ከተነጠልኩ ኑሮ የተሻለው ይሽሏል ወይ የሚል ጥያቄ እና አሁን የሲዳማ የምትወስደው ኢንተርናል ክሪቲሲዝም ላይ ገብቷል እና የኦሮሞም አሁን ድሮ የሌላ ገዛዝ ምናምን የሚለው አሁን ቀረና እንዴ ለካ ችግሩ የሌሎች ብቻ አይደለም፣ ከኛም ውስጥ ዘራፊ፣ ቀማኛ፣ ጨቋኝ ይወጣሉ የሚል አምጥቷል እና ብሔረተኝነት ሊሚት የትግራይ ናሽናሊዝም ወሰደው። ለምሳሌ የትግራይ ናሽናሊዝም በጣም በኢትዮጵያ ውስጥ ፋሲኔቲንግ እና በጣም ፓወርፉል። በነገራችን ላይ አሁን ሰዎች እንደሚያጠሉት አይደለም። ህወሓትና ሻዕቢያ በአፍሪካ ከወጡ ሊበሬሽን ሙቭመንቶች ውስጥ ጠንካራውን ፖለቲኮ ሚሊተሪ ኦርጋናይዜሽን የገነቡት ከዚምባብዌዎችም የበለጠ ከሌሎችም የበለጠ በጣም ሶሊድ የሆነ ፋውንዴሽን ያላቸው ናቸው። የትግራይ ነው የምትወስደው፣ ያ በጣም ሶሊድ የሆነ አናሳም ከመሆኑ የተነሳ ኮሄሽኑ በጣም ጠንካራ የሆነው ናሽናሊዝሙ እንዳለ ሆኖ ግን ኢንተርናል ዲቤት ፈጥሮበታል፣ ፍራክቸር አድርጓል።
ምንድነው ያመጣው? የኢትኖ ናሽናሊዝም መካረርና በዛ ላይ የሚሊተሪው መጋጨት ሚሊተንሲ እና ኤትኖ ናሽናሊዝም ተካረረና እርስ በርሱ ተጋይቶ ረገበ ማለት ነው። ስለዚህ ነው አሁን ሰሞኑን ከእንትና ጋር ስናወራ ነበር፣ ከቴዲ ጋር ስናወራ አንዱ ለምን ጦርነት ያልተጀመረው ቴዲ ወደ ኋላ ልውሰድና 2020 የትግራይ ጦርነት ከመጀመሩ በፊት ከ2019 እስከ 2020 እኮ ኮሌክቲቭሊ አብደን ነበር እንደ ህዝብ። በለው ጣለው ቁረጠው ነበረ። ምክንያቱም ጦርነትን ለ30 ዓመት አላየናትም ነበር ኢትዮጵያ ውስጥ። ኢንፋክት ከአጼ ምኒልክ ጦርነት ወዲህ ኢትዮጵያ ህዝብ ጦርነት ያየው አሁን ነው ማለት እችላለሁ እኔ። ምክንያቱም ከዛ በፊት የነበሩ ጦርነቶች በኤርትራ ተራሮች፣ በባሌ እና በኦገዴን ቆላማ አካባቢ እንጂ የሀገሪቷ ሰፊ አካል ለጦርነት አልተጋለጠም። አሁን ባለፉት ከ2000 እስከ 2020 ድረስ ያላዩት ሀገር ይናፍቃል አይነት አይደለ? ጦርነት በጣም ናፍቆን ነበርና we gave it all በአጭር ጊዜ ውስጥ በሁለት ዓመት ውስጥ የ1 ሚሊዮን ሰው መሞት ብቻ ሳይሆን ጦርነት ጠግበን አስታወቀን፣ አቅለሸለሸው ህዝቡ። ላለፉት 6 ወራት የነበረውን ነገር ብትወስድ የትግራይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። የአብይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል። ግን አንተ ከኔ የበለጠ ሚዲያ ላይ ታያለህ፣ ጦረኛን ታያለህ። በጣም ትንሽ ነው የምታየው። ሰው በጣም ጥቂት ናቸው። ህዝብ ውስጥ ሄደ አዲስ አበባ ላይ መቀሌ ላይ ብታይ ጦርነት ማች መጣብን ውፍ የሚል እንጂ ጦርነት የሚሸሽ ወጣት እንጂ እንትራታይም የአብይም እነ ደረጽወንም አስገድዶ ወደ ጦርነት ሰው እያፈሱ ነው። 2020 ላይ ግን ሰው ፈልጎ ነው ሆብሎ የገባላቸው ማለት እና ኢትኖ ናሽናሊዝምም ሚሊተንሲም ሊሚቱን ሪች አድርጓል። እንደ ፖለቲከኛ ነጋዴ ነው፣ ሐሳብ አይደለም የሚሸጠው። ያንን ኦዲየንስ ማወቅ መቻል አለብኝ። እኔ ብቻ አይደለሁም፣ ማንኛውም ሰው ቢሆን ዛሬ ላይ ጦርነትን ለኢትዮጵያ ህዝብ መሸጥ አትችልም። 2019 ላይ እኛ ወደ ሰላም ስናወራ እኮ ሰው አይሰማንም ነበር፣ ምክንያቱም ገበያው የጦር ነበር። ኢትዮጵያ ውስጥ አሁን ያለው ደግሞ የፒስ ማርኬት ነው። ለዚህ ነው አሁን አብይ ራሱ ሞክሮ በባህር ሞከረው በምን ሞከረው ትቶ አሁን ተለሳልሶ ሞር ወደ ሰላም ወደ ዲያሎግ ወደ መናገር የሚመጣበት ገበያውን ስላላየ ነው። አስረዘምኩብህ፣ ግን የኔም ከዛ ካልኩሌሽን የመጣ ነው ማለት ያለው። ከዚሁ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ። አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል። የሚታየውም ነገር እንደዛ ነው ብላል። ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ መንገድ አንዱ አማራ እንዲል ማድረጋችን የሚል ንግግር አለ ባልሳሳት። ምን ማለት ነው እሱ? ያኔ ያልኩት እና አንዱ የነበረው ያኔ ለድርድር ምንድን ነው የአማራ ፖለቲካ ኤሊቶች በኢትዮጵያ ነበር የሚሄዱት። ስለዚህ አሁን በእኛና በትግራይ መካከል መከራከር እና መደራደር በጣም ቀላል ነበረ፣ ልዩነት ቢኖርም። ምክንያቱም እንደ እንትን ነው የምትመጣው፣ እንደ አንድ ሰብ ነው የምትመጣው። ያኔ የአማራው ፖለቲካ ኤሊት ግልጽ የሆነ የአማራ ኢንትረስት እያራመደም በኢትዮጵያ ስለሚመጣ ኦኳርድ ያደረገው ለመደራደር በጣም አስቸጋሪ ሆነ። አማራ የበራሱን ፖለቲካ ኢንትረስት እኔ እንዳንተ ያሉ ኢትዮጵያኒስቶች አይኑሩ አይደለም እያልኩ ያለሁት። ኢንፋክት መብዛት አለባቸው፣ ከተለያየ አካባቢ ይመጡና ሲቪክ ናሽናሊዝም የሚያራምዱት መኖራቸው ጥሩ ነው። ነገር ግን በኦሮሞና በአማራ መካከል፣ በትግሬና በአማራ መካከል በሚደረግ ድርድር ግን ወረድ ብሎ የኔ ኢንትረስት፣ ክልላዊ ኢንትረስት፣ የብሔር ኢንትረስት፣ የቡድን ኢንትረስት ይሄ ነው ብሎ አርቲኩሌት ለማድረግ መሄድ መቻል አለበት እና ለዛ ነው አሁን ብዙ ጊዜ አሁን ከአማራ አክቲቪስቶች እና ከአማራ ኃይሎች ጋር እየተካረረ ይመስላቸዋል አንዳንድ ሰዎች። ግን እንግባባለን፣ ምክንያቱም ድንበሩ የጋው የሚል ብዙ ነገር ሞክረናል። አሁን ባለፉት 6 ዓመታት ፍሬ ያፈሩ አይመስላቸውም እንጂ ለብዙ ሰዎች እያፈራ ነው። ኢንተረስት የጋው እንደሚቆም መረዳዳት ይቻላል። ለዛ ነው ስለነበረው የክሊር አድርጎ የራሱን ኢንትረስት አርቲኩሌት አድርጎ መምጣቱ ጠቃሚ ነው። አሁን ናሽናል ዳያሎግ ላይ በሄደው ናሽናል ዳያሎግ ላይ የአብንም የብልጽግናም የኢዜማም አብረው ረግጠው የሚወጡበት እድል ታያለ፣ አትሊስት የሚዘገበው እውነት ከሆነ ማለት ነው። እና ኢንትረስቱን እንደዛ አርቲኩሌት ሲያደርግ
እዚህ ጋር ከነካሁት ፈቀቅ ሊልኝ ይችላል፣ እዚህ ጋር ከነካሁት ሊገፋኝ ይችላል የሚል ክሊር የሆነ መደራደሪያ ነጥብ ይኖራል ከሚል የተነሳ ነው። ከመጽሐፍህ አንድ ብቻ አልጠይቅህ፣ በጣም እኛን የሚመለከት ስለሆነ የከተማ ልጆች አላችሁ፣ ብዙ ጊዜ ስላችሁ የነበረውን ነገር ጀዋር እዚህ ጋር አስቀምጦላችኋል። በነገራችን ላይ የአልጸጸትም የጀዋር መሐመድ መጽሐፍ ነው። ይሄን የላከልኝ ወዳጄ መሐመድ ነው። መሐመድ ቴንኪ፣ በጣም አስፈርሞ ነው የላከልኝ። ቴንኪ ጀዋር ፈርመ ስላላከልኝ። ገጽ 49 ላይ 3.3 አብዛኞቹ ከተሜ ስለሆኑ የፖለቲካ ንቃታቸውም ሆነ ፍላጎታቸው ያን ያህል ጠንካራ ስላይደለ ወደ ፖለቲካ እንቅስቃሴ የመሳብ ዕድል አልነበረኝም ትላለና በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው ለኔ የሰጠኝና ማለት እኔም የምጋራበት ነው። እንዴት እንዲህ ልትል ቻልክ? እስኪ ትንሽ አብራራልኝ። የከተማ ልጆች ፖለቲካ ውስጥ ከተማ አሁን ነው ቅድም ያን ነገር ያለው ጦርነት ለመጀመሪያ ጊዜ ኢትዮጵያን የነካካው አሁን ነው የምልህ። ኢትዮጵያኖችን አብዛኛውን ኢትዮጵያ የነካካው አሁን ነው የምልህ ከምኒልክ ጊዜ ወዲህ። ለዚህ ነው እኔ ድሙ ጋር ተወልጄ ከዛ አሰላ ስመጣ ጦርነቱ ነው እንግዲህ ያደግነው እኛ። የአሰላ የዞናችን ዋና ከተማ ሆና ሳለ የአሰላ ሰው ግን ጦርነት ስለመኖሩ ስለ ግጭቱ ማያውቅም። ከተማው ስለ ፖለቲካ ስታወራው ራሱ ይደብረዋል። በቃ ጨቅጫቃ ነው እና የከተማ ልጅ ስለ በዛ ጊዜ ወይ ጎበዝ ተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ስለ ሌላ እና እኛን እንደ ፋራ ነው የምታዩን ስለ ፖለቲካ ስናወራ። ይደብራቸዋል ፖለቲካ እና ሞከርኩት በጸባይ ኤሪያ ትንሽ ሞክርና ካልሆነ ተወዋለሁ እና ጊዜ ወሰደብኝ ከተሜነትን ለመረዳት። ቆይቼ ነው የተረዳሁት። እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስነግራቸው ስለ ታሪክ ትንሽ ነገር ስላደኩበት ምናምን ትንሽ እንትን ይሉና ከዛ ድፕርቱ ስለሚገቡ እስቲ እንቀይር ቶፒክ እንቀይር ይባላል እና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገልን ያደግነው የለም። አሁን እናንተ እየመጣችሁ የለም ያሉትም ትንሽ የምታያቸው ብሔር ውስጥ ገብቶ ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ነው ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠናከርክልኝ ነው የጠየቁት። ወደ ምክክር ኮሚሽን ሰዎች ልምጣል። የተወሰነ ጥያቄ ማለት እጠይቃለሁ። ብዙ የምናነሳቸው ነገሮች አሉ። በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ? አይፈታም፣ ግን ጠቀሜታ እንዳለው አሁን አንዳንድ ነገሮች እያየሁ ነው። በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ ፊት ብዙ ሰው የማያውቀውን ባለፈው ቴሪ ላይ ስለ ኮሚሽነሩ ደስ ይሉኛል ስል ሰዎች ሲጠጩ የነበረ እዛው ላይ ስላደረገው አውቃቸዋለሁ። ከና ኃይሌ ገብረስላሴ ጋር የኢትዮጵያ አገር ሽማግሌ ለሰላም የሚል ቡድን ሆነው አግኝተው ነበረ ከመታሰሪ በፊት እና we have to give credit to people ኢትዮጵያ ውስጥ በተለይ ቀደም እንዳልኩ ጦርነትን በጣም ስለሞከር ነው ከኛ ቀድመው እኛ ስለ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር። ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል፣ ምንም ጥያቄ የለውም። ሚስዩዝ አድርጎታል። ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም። ምክንያቱም አጀማመሩ መሰረቱ በጣም ወሳኝ ስለሆነ መሰረቱ ኢንክሉሲቭ ስላልነበር፣ በተለይ ደግሞ አክቲቭ ጦርነት እየተካሄደ ያለ ናሽናል ዳያሎግ ሁለቴ ነው ልታደርገው የምትችለው። አንዱ ጦርነት ለማስቀረት ፕሪዋር ፕሪ ኮንፍሊክት ፕሪቨንቲቭ ኮንፍሊክት ግጭትን ለማስቀረት የሚደረግ ብሔራዊ ድርድር ሊኖር ይችላል፣ ናሽናል ዳያሎግ ሊኖር ይችላል። ሁለተኛው ፖስት ዋር ሪኮንሲሊዬሽን እና ሪኮንስትራክሽን፣ አንድ ሀገር ወደ እርስ በርስ ጦርነት ከገባ በኋላ ወደ ጦርነት ያስገቡን ጉዳዮችም ለመፍታት ዳግም ወደ ጦርነት እንዳንገባ ደግሞ እንዲረዱን የምናደርጋቸው ውይይቶች ይኖራሉ ማለት ነው። አሁን እኛ ያደረግን ያለነው በጣም ፐኩሊያር ነው።
ናሽናል ዳያሎግ ኢን ሚድል ኦፍ ዎር እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር ከእስር ቤት እንደወጣውና ያለኝ ክብር ለመግለጽ ያህል ነው። ሰፊ ውይይት አድርገናልና ሶስት ነገር መደረግ አለበት። አት ሚኒመም ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባችሁ። ኦኬ ጀምራችሁታል። አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ። የታሰሩ ፖለቲከኞች እንዲፈቱ ማድረግ እሱም በተወሰነ ደረጃ አድርገውታል። እንደዚህ አይነት ሶስት ነገሮችን አቅርበን ነበረ። አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰነው የፖለቲካ ማህበረሰብ ተሳታፊ አይደለም። ያሉት አጀንዳዎች እኛም ተሳተፍን፣ እነ ፋኖም እነ ቲፒኤልኤፍም ተሳተፉ። ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጭ አይሆኑም። ቱ ቢ ኦነስት አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት። ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል? የበይ ተመልካች አድርጓቸዋል ብዙዎቹን። ይሄ የውጤቱን መቀበል ላይ ከፍተኛ ግን ተጋብዘዋል አይደል? በግልጽ እኮ ተጋብዘዋል። ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ሳትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ? ቴዲ ና ብሎ መርዝ ቢጨምርለት ና ብሎ ብሩን ዘግቶ ቢወቃውስ እና ቢታርድ እና ፌር እየሆን መሄድ አስፈላጊ ነው። እና እሱ ላይ ነው ግን አጀንዳዎቹ በናሽናል ዳያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ሕዝብ ሊጠቀማቸው የሚችሉ ነገሮች አሉ። ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች የተሳተፉባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበረ። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኝህን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር፣ ብሔራዊ ምክክር፣ ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። ሃው ቱ ዱ ኢት ቤተር አትሊስት ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስመዋል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው። የተጠበቀ ነው። ኢህአዴግ ለሁለት ተሰነጠቀ፣ ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው የምስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበር። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጪ ነው ያሰቡት። ይሄ የአምባገነንነት የኦቶሪቴሪያን ሲስተም ችግሩ ምንድነው ታውቃለህ? ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን ምክንያቱም ፋሻ ያስቀምጥባል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበረ። ፋሻ እያስቀመጠ ነው የሄደውና በውስጥ እየተሰለሰሉ ያሉ ነገሮችን አላዩዋቸውም ኢህአዴጎች ብቻ አይደሉም። መነግራችን ላይ ኦፒዲዎችም ብአዴኖችም ሌሎቹም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩም እና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና
የድስቱ ክዳን ሲከፈት አብይ ምንድነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተው፣ እኛ የፈለግነው አየህ በአንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሽያ ውስጥ ምንድን የሆነው ሚካኤል ጎርባቾቭ ሲመጣ ፕሮስትራይካ እና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንዴ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያ እና ሶቪየትን እያጠናውና ታየኝ ይሄ ነገር ሲመጣ። ይሄ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈጠነ። ማኔጅ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከርነው ሞከረ አብይ። ይሄ ችግር ውስጥ ከተታ። አንድ ያዝልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅድ የሆነ ስቴጅ ማኔጅድ የሆነ ግን አትሊስት ሩም ነበረው። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላጭ ቆራጭ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችን እጅ አወጣ። ያ ፎቶ ይላል that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥ እና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ይዘስለቅ ወዲያው ብርድ ይልሃል። ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ፣ ረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት። ተጣላና ከነመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ኦል ኦፍ ዘደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶቹ የሉ መኪና የለም። በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን የያዘ በዛ ላይ ደርግም ያን ያለ እኮ ጃንሆይን ካስወገዱ በኋላ እንለቃለን ብላችሁ ለምን አንለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታ ይላሉ። ስልጣን ይጥማል ነው ያሉት። ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን ስጋት፣ ከፍተኛ ስጋት ፈጠረበት። ኦልሬዲ አይምሮ ስጋት እየፈጠረበት ነው። ለረጅም ጊዜ ባላንጣቸው የነበረው ማን ነው? የኤርትራ መንግስት ነው። አይዲዮሎጂካሊ ከዚህ ደግሞ ከአማራች ጋር እየተፋለጡ ነው። ኦሮሞቹ ስልጣን ቀምተዋቸዋል። ሲያዩ ሶስቱ ጋንጋብ ሲያደርጉ ነው የታያቸው። እና ያንን ሳይኮሎጂ መረዳት ነበረብን። ከዳዊት ከበደ ጋር ከሌሎ ጋር ያን ኢንተርቪው የምናደርጋቸውን ነገር ካያቸው ይሄንን ለማስረዳት ነበር እየሞከርኩ ያለሁት። አይደን እንደ ጉድ ጆብ እና ኦልሬዲ ብርድ እያለ ያለውን የፖለቲካ ቡድን በረዶ ውስጥ ነው የከተተው። ኢሳያስ እና አብይ መጥተው ኢሳያስ ጭሱ እየተባባልን ትዝ ይልሃል። ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሺቨር ቀላል አይምሰልህ። በማግስቱ ነው ዲስ ሃዝ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ዘደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ። እና የአብይ ስህተት አንዱ ትልቁ ስህተት አስቀድሞም ያው የቢልድ እያደረገ ነው የመጣው። አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ግን አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው። እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ አስቀምጬዋለሁ መጽሐፍ ውስጥ። ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን ነው የጀመርነው። መለስ እያለ
ሀሳቤን ያስቀየረኝ በጣም ሀሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝ እና ብዙም እንደኔ አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሬቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ኖ ሌላ አውትካም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር መፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሴድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓትን የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ፣ ፖርቹጋል ላይ፣ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለው ፓርቲ ውስጥ ከስልጣን ይህን መጀመሪያ ኦሮሚያ ላይ ነው ያደረግነው። እነ ሙክታር ከድር እነ አስቴር ሃርድ ላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወርቅ ነገር ተያይዘው መጡ። ሌሎቹም አብረው መጡ። ሪፎርምስ መጡ። ህወሓት ውስጥም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም ደብረጽዮን። አንዱ ችግራችን እዛ ላይ የተፈጠረውና ያኔም ራሱ ኢህአዴግ እንዳይፈርስ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይህን ስል ብዙ ሰዎች ክሩል ይመስላቸዋል። በት at the end of the day it's about that ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዝ አድርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበር እና የዛ መፍረስ አሳጣን። ከዛ በኋላ ወዴን የመጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገ፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ የአስመራው መጣና ይሄንን በጣም ፈዛይ ማድረግ አለብን። ምክንያቱም አሁንም ስህተቶች እያየሁ ስለሆነ ኢፍ ያረ ትግራያን አየህ አንተ ትግራያን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራያን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ከለላ አጥተሃል። ከመከላከያ ውስጥ እየተመነጠርክ ነው። የነበረህ ነገር እንትን እያለ ነው የመጣው። በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ የገባ ነውና ጦርነቱን ማስቀረት የሚቻል ጦርነት ነበረ። ምክንያቱም በዚህ ልስጥህ እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ። ከኛ የበለጠ አብረው ያደጉት አብረው የበሉት ወታደሮቹ ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together, they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበር። ከኔና ከአብይ የተሻለ ጌታቸውና አብይ ደብረጽዮንና አብይ ናቸው የሚተዋወቁት። ጸባያቸውን የተዋወቁ ነበር። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱን አስፈርቼ የምፈልገውን አሟላለሁ የሚለው ያ ተካሮ ሄዶ መጨረሻ ላይ ጦርነት አመጣ። እሺ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቀዋል በብዙዎቹ የቲፒኤልኤፍ ሰዎች። ይሄን በተለያዩ መድረኮች ሲያንጸባርቁት ታያለህ። ቅድም ካንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻው ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉትና እውነታው ይሄ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው።
ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸውን እየሄዱ ሄዱት።